ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ በአጫጭር እግር ኳሳዊ መረጃዎችና ፕሮፋይል ነክ በሆኑ ጉዳዮች ወደ እናንተ እየደረሰ ነው። አሁን የማንቸስተር ዩናይትድ እና ማቲያስ ኩንሃን ጉዳይ እናያለን። አብሮነታችሁ ያለየን። ማቲያስ ኩንሃ ለምን በማንቸስተር ዩናይትድ ተመራጭ ሆነ? ብራዚላዊው የወልቭስ የፊት መስመር ተጫዋች ማቲያስ ኩንሃ በመጪው የዝውውር ወቅት ማንቸስተር ዩናይትድን እንደሚቀላቀል ስካይ ስፖርት ዘግቧል። ተጫዋቹን ለማስፈረም በርካታ ክለቦች ፍላጎት ቢያሳዩም ኩንሃ ግን ወደ ማንቸስተር ለመዘዋወር መወሰኑን ነው በዘገባው የተመላከተው። የኩንሃ ዝውውር በማንቸስተር ቤት ከተጠናቀቀ በሮበን አሞሪም የ433 ፕሮጀክት ስር በ10 ቁጥር ስፍራ ከፍተኛ ተጽዕኖ እንደሚኖረው ያስነበበው የስካይ ስፖርት ዘገባ በወልቨርሃምፕተን ወንደረርስም በዚሁ ሚናው ጉልህ አስተዋጽኦ እንደነበረው አውስቷል። በውድድር ዓመቱ ለቡድኑ ግቦችን ከማስቆጠር በተጨማሪ ለግብ የሚሆኑ ኳሶችንም አመቻችቶ በማቀበልም ረገድ ሚናው ቀላል እንዳልነበር ነው በዘገባው የተወሳው። በሌላ በኩል ወደ 26ኛ ዓመቱ እየተሸጋገረ የሚገኘው ተጫዋቹ ብቃቱን በተሻለ ጫናና ግዙፍ ቡድን ለማሳየት ጊዜው አሁን መሆኑን አያጠያይቅም። ይሁን እንጂ በፕሪሚየር ሊጉ በሜዳ ላይ በሚነሱ ግጭቶችና የውሳኔ አለመግባባቶች የተነሳ በተደጋጋሚ ከሜዳ ውጪ ከሚወጡ ተጫዋቾች አንዱ ኩንሃ ነው። በፕሪሚየር ሊጉ በኢፕስዊች እንዲሁም በኤፍኤ ካፕ በበርንማውዝ የተሸነፉበት ጨዋታ የዚህ ማሳያ ናቸው። ኩንሃ ከሜዳ ላይ ብቃቱ ውጪ በዲጂታል ሚዲያዎች ለጋዜጠኞች በሚሰጣቸው መግለጫዎችና ታዋቂነትና አነጋጋሪነትን የፈጠሩ ንግግሮቹም ብዙ ያነጋገሩ ጉዳዮቹ ናቸው። እነዚህም ድርጊቶች በደጋፊዎች እንዲወደድ ቢያደርጉትም አሰልጣኙ በተደጋጋሚ እንደሚናገሩት ይህ ዝና ከመልበሻ ቤት ውጪ ካሉት ጋር ሳይሆን በመልበሻ ቤት ካሉት ጋር ቢሆን ይሻላል በሚል ትችት ይነሳበታል። በዚህ ረገድ ከወልቭስ ይልቅ በከፍተኛ የታሪክ ርቀትና ስኬት ተቀምጦ በሚገኘው ዩናይትድ ቤት የተጫዋቹ መዘዋወር አዲስ ነገር ሊመዘገብበት የሚችልና ማንቸስተር በወቅቱ ገበያ ሊያገኛቸው ከሚገቡ የአጥቂ ስፍራ አማራጮች አንዱ ነው። የኩንሃ ብቃትን በተመለከተ አስተያየቱን የሰጠው የቡድን አጋሩ ሮድሪጎ ጎሜዝ ኩንሃ የፈጠራ ብቃት የተላበሰ ባለ ተሰጥኦ ነው ሲል ይናገራል። ኳስ ወደሱ ከመጣ በኋላ በዙሪያው ያሉትን አማራጮች ተመልክቶ ለግብ የሚሆን ኳስን በቀላሉ የሚያቀብል ካልሆነም በተለየ እይታ የሚያስቆጥር መሆኑ ልዩ ነው ሲል ነው ጎሜዝ የተናገረው። የወልቭሱ አምበል ኔልሰን ሴሜዲ በበኩሉ እንደ ኩንሃ ያሉ ባለተሰጦችን ስመለከት መነሻቸውን ማወቅ ፈልጋለሁ። የሱን መነሻ በሰርጉ ዕለት ተገኝቼ ከጥሩና ታታሪ ቤተሰብ መገኘቱን አረጋግጫለሁ ብሏል። በተሰጥኦ ረገድ ጥያቄ ሊነሳበት አይችልም፣ ምክንያቱም እርሱ ብራዚላዊና በተፈጥሮ የተሰጠው ነው ያለው ሴሜዶ በየጊዜው ራሱን ለማሻሻልና በከፍተኛ ስፍራ ለማስቀመጥ የሚሰራ ነው ሲል አረጋግጧል። በጥብቅ እየተከላከልን ውጤት ለማስጠበቅ በምንፈልግባቸው ጨዋታዎች ኩንሃ ከመከላከል ይልቅ ወደ ማጥቃት እንድንሸጋገር ይፈልጋል። አንዳንዴ ብቻውን ሲሆን ይህ ያበሳጨዋል በማለትም የተጫዋቹ የማጥቃት ፍላጎትና ተጽዕኖ ግሩም መሆኑን አንብሎ አስረድቷል። እንደ ኩንሃ በማጥቃት ስፍራ እንዲሁም በክንፍ በኩል ኳስን በማሰራጨትና የጎል ዕድልን በመፍጠር ረገድ የተካኑ ተጫዋቾች እምብዛም አይገኙም። እርሱ የተቃራኒ ቡድን ዓላማ ሆኖ እንኳን በጨዋታ ውስጥ ራሱን ነፃ አድርጎ የግብ ዕድሎችን የሚፈጥር ነው። ለዚህም ይመስላል አሞሪም ተጫዋቹን ወደ ቡድናቸው ለማካተት ያሰቡት። በግራ ክንፍ በሰፊው የማጥቃት ክፍልን ይዘው ከሚጫወቱ አንዱ የሆነው ኩንሃ በጎንዮሽ ለጎል የሚሆኑ ኳሶችን በማቀበልና ሰብሮ በመግባት የተዋጣለትን ነው። ባለፉት 2 የውድድር ዓመታት ከዚህ ስፍራ ጎሎችን በማስቆጠር አጥቂዎችን ሲያግዝም ቆይቷል። ከማቲያስ ኩንሃ ጋር በተያያዙ አጨቃጫቂ ጉዳዮች ለረጅም ጊዜ ስሙ ሲነሳ የቆየው የቀይ ሰይጣኖቹ የቀድሞ ተጫዋችና የእግር ኳስ ሰንሳይ ጋሪ ኔቭል ያለፈውን ጊዜ እርሱት ኩንሃ ለዩናይትድ አስፈላጊ ነው ሲል ተናግሯል።
ሁለት ትላልቅና አስቸጋሪ የውድድር ዓመታትን በብቃት ያሳለፈው ኩንሃ ወደ ማንቸስተር መምጣቱ ትልቅ ዝውውር ነው ሲልም ነው ኔቪል የተናገረው። ማንቸስተር ዩናይትድ ሮቦት ሳይሆን ባለልዩ ተሰጥኦ ተጫዋችን ስለማግኘቱ አልጠራጠርም ሲልም አስተያየቱን አስፍሯል። ውድ ተመልካቾች ወደ ማንቸስተር ዩናይትድ ለመግባት የተቃረበውን ማቲያስ ኩንሃን አስመልክቶ ያሰናዳነው ዝግጅት ይህን ይመስላል። ከሌሎች የፉትቦል ማዕድ ዝግጅቶች ጋር አብራችሁን ልትቆዩ ግብዣችን ነው። ሰላም።